ቶሎ ብለህ የዓለሜን ንብረት ተቀብለህ ቆጥረህ መልስ። አንተ እኮ አልገባህም። ከዛ በኋላ ላለው ትዘጋጅበታለህ። ቆይ ምን ብላችሁ ነው የምትከሱኝ? ያልሞተች ሚስትን የመንግስት ሰራተኞችን አጭበርብር የሞት የምስክር ወረቀት ስለወጣ አግታሃት ስላሰቃያት የመግደል ሙከራ ስላደረክባት በሰው መግደል ወንጀል ብዙ ማጭበርበሮች ብቻ እንዴት እንዲህ በነፃነት ልትንቀሳቀስ እንደቻልክ አልገባኝ። ኦቴ ባለውለታዬ ነሽ። ካንቺ ጋር መጣላት አልፈልግም። እኔና አንቺም እኮ የሚያጣላን ነገር የለም አለሜ። አንቺም የጀመርሽውን ነገር ተይ። ምክንያቱም እንደ ቤተሰብ በሰላም በደስታ እንድንኖር። ምኑን? አስከሬን ፍለጋውን። ዛሬ ወጥቼ ነበር። የት? ጠዋት የወጣሁት ወደዛው ሀገር ለመሄድ ነበር። ምን ነካሽ ትሁት? አስበሽበት ጥፋት ለማጥፋት ነው እንደምትንቀሳቀሽው አንቺ? ለምን እንደዚህ እያልሽኝ እንደሆነ ግን አልገባኝም። አባቴ ብለሽ እንዲህ የምትወጁ ሰው ደስተኛ እንዲሆንልሽ የምትፈልጊ ከሆነ ይሄን ጉዳይ ታዩ። አለሜ ይሄን ነገር እንዳልተው የሚያደርገኝ ነገር ተፈጥሯል። ምንድነው? ያልሽ እዛ መኪና ውስጥ የሞቱም ያልሞቱም አሉ። ምን? አዎ። ይሄን ቅዠት ብትታዩ ነው የሚሻልሽ። በጣም አጓግቶኛል። ያልሽ አሁን ሁለት እድል ብቻ ነው ያለኝ። አለሜ እባክሽን አትዘኝብኝ። አባዬ እንዳይከፋው ብለሽ ከሆነ ደግሞ እኔ አልነግረውም። ቆይ በህይወት ልትኖር ትችላለች ነው የምትይ? አዎ። ይሄማ አይሆንም፣ በፍጹም አይሆንም። እኔ ቆሜ እያለሁ አንተ ልታመልጥ መስሎ ነው? ዞር በይልኝ። ቆይ ምን ይዘህ ነው የምትሸሸው? የበለጠ ውርደት ውስጥ የምትገባ አይመስልህም? አይመስለኝም። አንቺ ሴትዮ ከፊቴ ሂጂ ብዬሻለሁ። በጣም አስፈሪ ነበርክ እኮ። አሁንም አስፈሪ ነኝ። እሱን ደግሞ አሳይሻለሁ። ድሮም በሰው ትከሻ ተንጠልጥለህ እንጂ በራስ ምንም ማድረግ አትችልም ነበር። አሁንም ገዛኸኝ ነኝ፣ የተከበርኩ ገዛኸኝ። እንደዛ ከሆነ ታዲያ ለምን ታመልጣለህ? አንቺ ሴትዮ አለሜና ናቲ ቤት ውስጥ ሆኖ ገዛኸኝ ቢመጣባቸውም እሱ ግን እዛ ቤት ውስጥ መገኘታቸው ሳይሆን እያሳሰበው የነበረው ነገር በእነሱ ላይ የበደለውና እነሱን ያደረጋቸውን ነገር ይቅርታ እንዲያደርጉለት እንጂ እዛ ቤት ውስጥ ለምን ተገኛችሁ፣ ቤቴ ውስጥ እኔ በሌለሁበት ምን ትሰራላችሁ ብሎ ጥያቄም አላነሳም ነበረ። እንደውም ገዛኸኝ በፍጹም ያልተጠበቀውንና ያላሰቡትን ነገር አድርጓል ማለት ነው። እነሱ ወርቁን ይዘው በሚወጡበት ሰዓት እንግዲህ ተንበርክኮ አለሜንና ናቲን ብዙ ነገር አድርጊያችኋለሁ፣ ብዙ ስህተት ሰርቻለሁ፣ እባክሽን ይቅርታ አድርጊልኝ ብሎ አለሜ እግር ስር ወድቋል ማለት ነው። አለሜ ግን ገዛኸኝ ምን ያህል አስመሳይና በጣም ጨካኝ ሰው እንደሆነ ስለምታውቅ ይሄ ነገር እያሾፈ እንጂ በፍጹም ከልቡ ይቅርታ እየጠየቀ እንዳልሆነ ነው ያሰበችው ማለት ነው። ገዛኸኝ ተንበርክኮ ይቅርታ ቢጠይቅም አለሜና ናቲ በፍጹም ይቅርታ ሊያደርጉለት አልቻሉም ማለት ነው። እንግዲህ የሰራውና ያደረገው ነገር ቢጸጽተውም ያደረጋቸው ነገር ግን ለይቅርታ የሚበቃ ስላልሆነ በፍጹም ይቅርታ አናደርግልህም ብለውታል ማለት ነው። በዚህ መሰረት እንግዲህ ናቲና አለሜ ተሳክቶላቸው ምንም ሳይጠረጠሩና ለምን እዚህ ቤት ውስጥ መጡ ብሎ ገዛኸኝ ሳያስብ ወርቁን ይዘው በቀላሉ ወጥተዋል ማለት ነው። እንግዲህ አሁን ላይ ገዛኸኝ ያለበት ሁኔታ ከበፊቱ የባሰና በጣም አጣብቂኝ ውስጥ ገብቷል ማለት ነው። እንግዲህ እግዚአብሔር ካረዳው በስተቀር ገዛኸኝ የፈራው ነገር ደርሶበታል። በፍጹም እስር ቤት መግባት አይፈልግም። ይሄ ነገር ደግሞ ጊዜውን ጠብቆ ለሰራውና ላደረገው ነገር ቅጣቱን የሚያገኝበት ሰዓትና ጊዜ አሁን ሆኗል ማለት ነው። እንግዲህ ያለሜም ጠበቃ አግኝቶ ሊያዋራው በሞከረበት ሰዓት እንግዲህ ገዛኸኝ እስከዛሬ ድረስ ወንጀሎቹን ሲደብቁለትና ሲያታልላቸው በብሩ ሲያታልላቸው የነበሩት ጠበቆች አይነት አልነበረም ማለት ነው። ስለዚህ በተቻለው መጠን እንግዲህ የቻለውን ብር ያህል ጠርቶ ሊያታልለው ቢሞክርም ጠበቃው ቀላልና ወይም ደግሞ እንደዚህ የዋዛ ሰው ስላልነበር እንደ በፊቶቹ ሊሰማው አልቻለም ማለት ነው። በእርግጥ ጠበቃው ሁሉንም ነገር ስለሚያውቅ አሁን ላይ ገዛኸኝ እጅ ላይ ምንም አይነት ብርና ምንም አይነት ሀብት ንብረት እንደሌለ አስቀድሞ ስለሚያውቅ የውሸቱን ወይም ደግሞ ከሱ ማምለጫ እንደሆነ ስለገባው
እምቢ ብሎታል። ብር ቢኖረውም ደግሞ ጠበቃው በቀላሉ የሚታለልና በገዛኸኝ እጅ ውስጥ የሚገባ አልነበረም ማለት ነው። ገዛኸኝ ግን በተቻለው መጠን የቻለውን አህል ብር ቁጥር ቢጠራም ጠበቃው ግን እኔ ከዚህ በፊት እንደምታውቃቸው አታላይና አጭበርባሪ ጠበቆች አይደለሁኝም። ስለዚህ የዓለሜን ሀብትና ንብረት ጊዜ ሳታጠፋና ሌላ ችግሮች ሳይደራረቡብህ መመለስ አለብህ ብሎ አዞታል ማለት ነው። እሱም እንግዲህ በተቻለው መጠን እመልሳለሁኝ ብሏል። ግን ደግሞ የሚመልስበት ምንም እድል እንደሌለ እያየን ነው ያለ ነው ማለት ነው። እንግዲህ ገዛኸኝ በስተመጨረሻም ራሱን ለማዳንና ራሱን ለማሸሽም ሞክሮ ነበረ፣ ግን ደግሞ አልተሳካለትም። እንግዲህ በስተመጨረሻም ቢሆን ገዛኸኝ ከፖሊሶች እጅ ገብቷል ማለት ነው። ሊያመልጥ በሚሞክርበት ሰዓት እንግዲህ ዓለሜ ልታስቆመውና እያደረገው ያለው ነገር ስህተት እንደሆነ ተረድታ ልታስረዳው ብትሞክርም እሱ ግን በራሱ መንገድ ሻንጣውን ይዞ እየሄደ ባለበት ሰዓት በፖሊሶች እጅ ከፍንጅ ተይዟል ማለት ነው። ሌላው ትሁት ነች። ትሁት እንግዲህ በአሁኑ ሰዓት ላይ እያደረገች ያለችው ነገር ዓለሜን በጣም እያሳዘናትና እያበሳጫት ነው ያለው ማለት ነው። እንግዲህ ትሁት አሁን ላይ ያቀረበችው ነገር ትንሽ አስደንጋጭና አሳሳቢ ሆኗል ማለት ነው። እንግዲህ የአባቷ ማለትም የአጎቷ ሚስት ሞታለች ተብሎ ቢታሰብም ግን ደግሞ ያን አደጋው በደረሰበት ጊዜ የተወሰኑ ያልሞቱ ሰዎች እንዳሉም ተናግራለች ማለት ነው። ይሄ ነገር እንግዲህ ምናልባትም ትሁት አጎት ሚስት በህይወት ልትኖር ትችላለች ማለት ነው። እንግዲህ እነሱ ሬሳውን ወይም ደግሞ የተቀበረችበትን ሐውልት እየፈለጉ ባሉበት ሰዓት ተስፋ ቆርጠው ነበረ ማለት ነው። ትሁት ግን በቀላሉ ተስፋ መቁረጥ ስላልፈለገች ያንን ነገር መቀጠልና ከመጨረሻው ድረስ በተጓዘችበት ሰዓት እንግዲህ የሰማችው ነገር ደግሞ የባሰውኑ አጓጊና ነገሩን እንዳታቆም አድርጓታል ማለት ነው። ይሄ ነገር ደግሞ ዓለሜን ከምንምና ከማንም በላይ አበሳጭቷታል። ምክንያቱም ዓለሜ እንግዲህ የትሁት አጎትን በአሁን ሰዓት አብራ እንድትኖርና ወይም ደግሞ የህይወት አጋራ የቀረውን ህይወት አብሯት እንዲኖር የምትፈልግ ሰው ሆናለች ማለት ነው። የትሁት አጎትም ቢሆን ይህንን ነገር ይፈልገዋል። ግን ደግሞ የሞት ስለሞተች ሚስቱ ማሰቡና አሁን ስለሷ መጨነቁ በጣም እያስጨነቀ ጸባዩን እየቀያየረው አስቸግሮት ነበረ። እንግዲህ ነገሮች ከተስተካከሉና ሀብትና ንብረትሽንም ካገኘሽ በኋላ ካልጠላሽኝና ካራቅሽኝ በስተቀር ከኔ ጋር እንድትሆኚ እፈልጋለሁ ብሏታል። እሷም እንደ ፍላጎትህ አደርጋለሁኝ፣ ይሄ ነገር አዲስ ካልሆነብኝ የማገኘው እኮ በፊት የነበረኝ ሀብትና ንብረት ስለሆነ ምንም ነገር አይፈጠርም ብለዋለች። እንግዲህ ዓለሜን ከምንም በላይ እያሳሰባት ያለው ትሁት እየሄደችበት ያለው መንገድ ነው ማለት ነው። ትሁት ይሄንን ነገር ካላቆመችና አጎቷ በሰላምና በፍቅር እንደ በፊቱ የራሱን ህይወት እንዲኖር ካላደረገች በስተቀረ አሁን እያረገች ያለችው ነገር ግን እንደ ቤተሰብ እየኖርን ያለነውን ሰዎች ሊበትንና ሊያጋጨን ይችላል ብላ እያሰበች ነው። ትሁት ደግሞ መጨረሻውን ካላየሁኝ በስተቀረ ተረጋግቼ ወይም ደግሞ አርፌ አልቀመጥም እያለች ነው ያለችው። በእርግጥ ያገኘችውን ነገር ላጎቷ አልነገረችውም፣ ለዓለሜም ተናግራለች። ዓለሜ ጭራሹኑ በህይወት ልትኖር ትችላለች ብላ ስላሰበች በጣም ነው የተጨነቀችውና የተከፋችው ማለት ነው። ይሄ ነገር ከተፈጠረና ምናልባትም እንግዲህ ሞታለች የተባለችው የትሁት አጎት ሚስት በህይወት ካለች ምናልባትም ዓለሜና የትሁት አጎት አብረው ላይኖሩ ይችላሉ። ምክንያቱም የትሁት አጎት እስካሁን ድረስ አይደለም በህይወት እያለች ሞታለች ተብሎ ራሱ በልብ ውስጥ እንዳለችና እስካሁን ድረስ ፍቅሯ በውስጡ እንደሆነ ግልጽ ነው። ይሄ ነገር ደግሞ ለዓለሜ ትልቅ ዱብዳ ሆኖባታል ማለት ነው። እንግዲህ በተደጋጋሚም ዓለሜ ትሁት ይሄንን ነገር እንድታቆም ደጋግማ ብትነግራትም እሷ ግን በፍጹም ልታቆም አልቻለችም ማለት ነው። ሌላው ገዛኸኝ እንግዲህ በተደጋጋሚ ያው ቤተሰቡ በጠቅላላ ይቅርታ እየጠየቀ ነው ያለው ማለት ነው። ግን ደግሞ እስካሁን ድረስ ማንም ይቅርታ ሊያደርግለት አልፈለገም። እንግዲህ ናቲ ከራራልኝ ብሎ ልጄ ነህ እያለ ቢያባብለውም ናቲ ደግሞ እስከዛሬ ድረስ ያልታየህ ልጅነት ዛሬ ስትወድቅና ወይም ደግሞ አማራጭ ስታጣ እንዴት ልጅነቴ ታየክ ብሎ በፍጹም ለሱ ይቅርታ እንደማይገባውና ቀሪው ህይወቱ ደግሞ እስር ቤት እንደሆነም አስረግጦ ነግሮታል ማለት ነው። ሌላው የቤቲ ጉዳይ ነው። ቤቲ እንግዲህ እስካሁን ድረስ ያለችበት አልታወቀም ማለት ነው። ዓለሜንም ይሄ ነገር በጣም አሳስቧት
ለጠበቃው ነግረዋለች። ጠበቃው ግን የጊዜ ጉዳይ ነው እንጂ ቤቲ የትም ብትገባና የትም ብትሆን መያያዟ እንደማይቀርና የወሰደችውን ሀብትና ንብረት መመለሷ የማይቀር እንደሆነ አስረግጦ ነግሯታል ማለት ነው። ትሁት ግን በዚህ መሃል ነገሮችን ለማበላሸት እየሞከረች ነበረ። ምክንያቱም የአለሜ አሁን ሙሉ ባለመብትና ወይም ሀብትና ንብረቱ ወደ አለሜ እንደሚመለስ ስለገባት ለቤቲ ደውላ በግልጽ ባትነግራትም ግን እህትሽን ቶሎ ማሳከም አለብሽ፣ ለእህትሽ ማድረግ ያለብሽን ነገር ቶሎ ማድረግ አለብሽ ብላ ፍንጭ ሰጥታታለች ማለት ነው። አሁን ላይ ትሁት እንግዲህ ግራ የተጋባች ይመስለናል ማለት ነው። ግን ደግሞ አለሜን ብሯን ማግኘት እንዳለባት ታስባለች። ደግሞ በአለሜ ብርም ሆነ ወይም ገዛኸኝ ብር የቤት እህት መታከም እንዳለባት ታስባለች። ስለዚህ አሁን ላይ ትሁት እንግዲህ በጣም እየዋለለችና ግራ እየተጋባች ነው ያለችው ማለት ነው። ምናልባትም እንግዲህ ሙሉ በሙሉ ሀብትና ንብረቱ አለሜ ከተመለሰ የቤቲ እህት የምትታከምበት ነገር የለም ብላ ስላሰበች አስቀድማ ፍንጭ ለመስጠት ሞክራለች ማለት ነው። ይሄንን የሰማው የትሁት አጎት ደግሞ ትልቅ ስህተት እየሰራች እንደሆነና አግባብ ነገር እያደረገች እንዳልሆነ ነግሯታል። እንግዲህ ትሁት ትክክል ነኝ ብላ ብታስብም ግን ደግሞ ትክክል እያደረገች አይደለም ማለት ነው። መጀመሪያም እንግዲህ አለሜ የቤቲ እህት መታከም አለባት፣ እኔ ሀብትና ንብረቴን ካገኘሁኝ መታከም አለባት፣ አሳክማታለሁ እያለች ነበር ማለት ነው። በዚህ ያልተስማማችው ቤቲ ነች ማለት ነው። ስለዚህ አለሜ ጋር ምንም አይነት ጥፋት የለም። አሁንም ቢሆን እንግዲህ አለሜ ሙሉ በሙሉ ሀብትና ንብረቷን ካገኘች ምናልባትም የቤቲን እህት ከማሳከም ወደ ኋላ እንደማትል ግልጽ ነው ማለት ነው።